ሰላም ወደዚህ ቻናል ቤተሰቦች እንደምን ቆያችሁኝ እንደምን ሰነበታችሁ። እንግዲህ ከአብኖርማል ዩትራይን ብሊዲንግ ጋር በተገናኘ ተርሞችን ያየን እንገኛለን። እንግዲህ ዛሬ ደግሞ ከተርሞች መካከል አንደኛው እንግዲህ አምኖሪያ ነው። ስለዚህ አምኖሪያ ደግሞ እንግዲህ በሁለት ይከፈላል፣ ፕራይመሪ እና ሴኮንደሪ አምኖሪያ ብለን ክላሲፋይ እናደርጋለን። እንግዲህ አምኖሪያ በምንልበት ጊዜ ምን ማለታችን ነው? ፔሪድ አለማየት አለን። አንዲት ሴት እንግዲህ ለአቅመ ሔዋን የደረሰች ሴት ምንም አይነት ብሊዲንግ ማታይ ከሆነ ወይንም በየወሩ የወር አበባ ማታይ ከሆነ ስለዚህ አምኖሪያ እንላለን። ታይፕ ኦፍ አምኖሪያዎች አሉ፣ በሁለት ይከፈላሉ፣ ፕራይመሪ እና ሴኮንደሪ አምኖሪያ ብለን እንግዲህ በሁለት እንከፍላለን። እንግዲህ ፕራይመሪ አምኖሪያ የምንለው እንግዲህ ምን አይነት አምኖሪያ ነው? እንግዲህ አንዲት ሴት ልጅ እድሜዋ ከ9 እስከ 16 ክልል ባሉ እድሜዎች ውስጥ ከሆነች እንግዲህ አንዲት ሴት የወር አበባ ማየት መቻል አለባት። ወይንም አቨሬጅ ኤጃቸው ከ12 እስከ 13 የሆኑ ሴቶች ከሆኑ እንግዲህ የወር አበባ ማየት መቻል አለባቸው ማለት። ስለዚህ ፕራይመሪ አምኖሪያ የምንለው ምንድን ነው? ፕራይመሪ አምኖሪያ እንግዲህ it is an absence of menstruation by age of 15 despite normal growth and secondary sexual characteristics። እንግዲህ አንዲት ሴት ልጅ እድሜዋ 9 በሚሆንበት ጊዜ የወር አበባ ማየት የሚጀምርበት ወይንም ሜናርኪ የምንለውን የምታይበት ጊዜ ነው ማለት ነው። ምንም አይል እንኳን የተለያዩ ፋክተሮች ቢኖሩም እድሜያቸው 9 እና ከዛ በላይ ሴቶች እንግዲህ የወር አበባ ማየት መቻል አለባቸው። እድሜያቸው እስከ 16 እስከሚሆን ድረስ አቨሬጅ ኤጃቸው ከ12 እስከ 13 ባሉ ጊዜ ውስጥ እንግዲህ ማየት መቻል አለባቸው። ነገር ግን አንዲት ሴት ልጅ 15 እድሜ ላይ ሆና የወር አበባ ያላየች እንደሆነ ምን እንላለን? ፕራይመሪ አምኖሪያ እንላለን። ሴኮንደሪ ሴክሹዋል ካራክተሪስቲክስ ዴቨሎፕ አድርጋ ምንም አይነት የወር አበባ ያላየች እንደሆነች ምን እንላለን? ፕራይመሪ አምኖሪያ እንላለን። ወይንም እድሜዋ 13 ሆኖ ሴኮንደሪ ሴክሹዋል ካራክተሪስቲክስ ዴቨሎፕ ካላደረገች እና በተጨማሪም ፔሪድ ማታይ ከሆነ ምን እንላለን? ፕራይመሪ አምኖሪያ ብለን እንግዲህ ክላሲፋይ እናደርጋለን። ምን ነገሮችን ማስተዋል ያስፈልጋል ፕራይመሪ አምኖሪያ ለማለት? አንደኛው እንግዲህ ኖ ሚኒስትሬሽን ባይ ኤጅ 50 እድሜዋ 15 ዓመት ሆና ምንም አይነት የወር አበባ ያላየች ከሆነ አንደኛው ነው። ሁለተኛ ብሊዲንግ ኢዝ አብሰንት ቶታሊ ምንም አይነት ብሊዲንግ አይኖርም ማለት ነው። ሶስተኛው እንግዲህ ሴኮንደሪ ሴክሹዋል ካራክተሪስቲክስ ሊኖራትም ላይኖራትም ይችላል። እዚህ ዴቨሎፕ ልታደርግም ትችላለች፣ ዴቨሎፕ ላታደርግም ትችላለች ማለት ነው። እንግዲህ እነዚህ ነገሮች ሲከሰቱ ምን ማድረግ ያስፈልጋል? ኮንጀንታል ጋር በተገናኘ ምን ማድረግ ያስፈልጋል? አሰስ ማድረግ ያስፈልጋል። ሆርሞናል ኢንፍሉዌንስ ስለሚሆን እሱንም ምን ማድረግ ያስፈልጋል? በተጨማሪም ሲስተሚክ የሆኑ ኮዞች ሊሆኑ ስለሚችሉ ይሄንም እንግዲህ አሰስ ማድረግ ያስፈልጋል። እንግዲህ ፕራይመሪ አምኖሪያን እነማን ናቸው የሚያስከስቱት? የመጀመሪያው እንግዲህ ሙሌሪያን ኤጀኔሲስ የምንለው ነው። ይሄ እንግዲህ ሙሌሪያን ዳክት የምንለው አለ። ዱሪንግ ጽንሱ እንግዲህ በሚያርግበት ጊዜ እነዚህ ሙሌሪያን ዳክት የምንለው እንግዲህ ወደ ማህፀን ፋሎፒያን ቲዩብ እና የብልት እንግዲህ የላይኛው ክፍል ብራንችድ ሆኖ እንግዲህ ዴቨሎፕ የሚሆን ሙሌሪያን ዳክት ነው። እንግዲህ ይሄ ሙሌሪያን ዳክት ላይ እንግዲህ እክል የሚያጋጥም ከሆነ አንዲት ሴት ያለ ማህፀን ወይም እንግዲህ ብልት ሳይኖራ ልትወለድ ትችላለች ማለት ነው። እንግዲህ ይሄ በሚከሰትበት ጊዜ ፕራይመሪ አምኖሪያ እንግዲህ ሊታይ ይችላል። ሁለተኛው እንግዲህ ተርነር ሲንድረም የምንለው ነው። ተርነር ሲንድረም ወይንም ጎናዲያል ዲስጄኔሲስ የምንለው ነው። እንግዲህ አንዲት ሴት 2 ክሮሞዞምስ ነው ያላት፣ ኤክስ ክሮሞዞምስ አላት። እንግዲህ ተርነር ሲንድረም በሚከሰትበት ጊዜ አንዲት ሴት 1 ኤክስ ክሮሞዞምስ ይዛ ትወለዳለች ማለት ነው። ይሄ መኖሩ እንግዲህ ኦቫሪ ላይ ትክክለኛውን የሆነ ሆርሞናል ፕሮዳክሽን እንዳይኖር ያደርጋል። ይሄ ሆርሞናል ፕሮዳክሽን ከሌለ ደግሞ ሴኮንደሪ ሴክሹዋል ካራክተሪስቲክ ዴቨሎፕ አያደርጉም። ሴቶቹ ምንም አይነት ሴኮንደሪ ሴክሹዋል ካራክተሪስቲክስ ላታዩባቸው ትችላላችሁ። በተጨማሪም እንግዲህ አጠር ያሉ ወይንም አጫጭር ሴቶች ይሆናሉ ማለት ነው። እንግዲህ ሁለተኛ ይሄ ነው። ሶስተኛው እንግዲህ ኮንጀንታል አብሰንስ ኦፍ ዩተረስ ምንለው ነው። ይሄ እንግዲህ ከሙሌሪያን ኤጀኔሲስ ጋር ይገናኛል። ነገር ግን ምንም አይል እንኳን እንግዲህ ብልት አካባቢ ኖርማል ቢሆንም ፋሎፒያን ቲዩብ ላይ ኖርማል ቢሆንም ዩተረስ ከሌለ እንግዲህ ብሊዲንግ አይኖርም ማለት ነው። ምክንያቱም ሆርሞኖች አክት የሚያደርጉት ምን ላይ ነው? ዩተረስ ላይ ነው ማለት። ሌላኛው እንግዲህ ሃይፖታላሚክ ኦር ፒቱታሪ ዲስኦርደር ነው። እንግዲህ ሃይፖታላሚክ ፒቱታሪ ዲስኦርደር የምንለው እንግዲህ ለምሳሌ ሃይፖታላሚክ ላይ ችግር ካለ አንዳንዴ ሃይፖታላመስ ላይ በስትሬስ አማካኝነት ሊሆን ይችላል፣ ከፍተኛ ኤክሰርሳይዝ በመስራት ሊሆን ይችላል፣ ከምግብ ጋር በተገናኘ ሃይፖታላመስ ትክክለኛውን የሆነ ስራ ላይ ስራ ይችላል። ፒቱታሪ ደግሞ ተቀባይ ነው። ከሃይፖታላመስ ሲመጣውን እንግዲህ ተቀባይ ነው። ከፒቱታሪ ደግሞ ወደ ኦቫሪ ይላል። ስለዚህ እነዚህ አክሰስ ላይ ወይንም ኤችፒኦ አክሰስ የምንላቸው ላይ እንግዲህ ሃይፖታላመስ ላይ እና ፒቱታሪ ላይ ዲስኦርደር ካለ ፕራይመሪ አምኖሪያን እንግዲህ ዴቨሎፕ ሊያደርጉ ይችላሉ
ይችላሉ ማለት ነው። ፕራይመሪ አምኖሪያን እንዲከሰት ከሚያደርጉት ዋነኛ ኮዞች እንግዲህ እነዚህ ናቸው ማለት ነው። እንግዲህ ወደ ሁለተኛው በምንሄድበት ጊዜ ሰከንደሪ ስንል አፍተር ነው አይደለ? አምኖሪያ ደግሞ እንግዲህ አብሰንስ ኦፍ ሚኒስትሬሽን ብለናል። እንግዲህ ሰከንደሪ አምኖሪያ ኢዝ ዌን አ ውመን ሁ ፕሪቪየስሊ ሃድ ኖርማል ፔሪድ ስቶፕስ ሚኒስትሬቲንግ ፎር 3 months ኦር ሞር ይለናል። እንግዲህ ከዚህ በፊት የወር አበባ የምታይ ነገር ግን ለ3 ወር እና ከ3 ወር በላይ ደግሞ ፔሪድ አይታ ማታ ከሆነ ምን ብለን ክላሲፋይ እናደርጋለን? ሰከንደሪ አምኖሪያ ብለን እንግዲህ ክላሲፋይ እናደርጋለን። እንግዲህ ዋና ነጥቦች ምንድናቸው? ሰከንደሪ አምኖሪያ ለማለት አንደኛው እንግዲህ ብሊዲንግ ሃዝ ስቶፕድ አፍተር ፕሪቪየስሊ ኖርማል ሳይክል። እንግዲህ መጀመሪያ በትክክለኛው ሳይክል እንግዲህ በየወሩ የወር አበባ ታያለሽ፣ ነገር ግን ያ ሳይክል ምን ይሆናል ማለት ነው? ይቆማል። ይሄ መቆም ለምን ያህል ጊዜ ነው? 3 ወርና ከዛ በላይ መሆን አለበት ማለት ነው። እንግዲህ አንዲት ሴት የወር አበባ ቆመ ወይንም የወር አበባዬን አላየውም በምትልበት ጊዜ ምንድነው ሳስፔክት አድርጋችሁ የምታሰሩት? ፕሬግናንሲ ሳስፔክት ታደርጋላችሁ፣ ኤችሲጂ ታስልካላችሁ። አንዳንድ ጊዜ እንግዲህ ከፍተኛውን ስትሬስ ካለና ሆርሞናል ዲስኦርደር ወይንም የሆርሞን መዛባት ካለ እንግዲህ ሰከንደሪ አምኖሪያ ሊከሰት ይችላል። ስለዚህ ሁሌም ምን ማድረግ ያስፈልጋል? ሜዲካል ሂስትሪ እና ሚኒስትራል ሂስትሪዋን ኢቫሉዌት ማድረግ ያስፈልጋል ማለት ነው። ሰከንደሪ አምኖሪያ እንዲከሰት የሚያደርጉ እነማን ናቸው? እንግዲህ ቅድም እንዳልኩኝ የመጀመሪያው ምንድነው? ፕሬግናንሲ ነው አይደለ? ፕሬግናንሲ በሚኖርበት ጊዜ የወር አበባ ምን ይሆናል ማለት ነው? ይቋረጣል ማለት ነው። በምንድነው ይሄን የምታውቁት? ኤችሲጂ በመላክ እንግዲህ አይደንቲፋይ ታደርጋላችሁ። ሌላው እንግዲህ ፒሲኦኤስ ነው ወይም ፖሊሲስቲክ ኦቫሪያን ሲንድረም ምንለው ነው። ስለዚህ ይሄኛውም እንግዲህ ዋነኛ ኮዝ ነው ሰከንደሪ አምኖሪያ እንዲከሰት ከሚያደርጉ መካከል ነው። ሌላኛው እንግዲህ ታይሮይድ ዲስኦርደር። ስለዚህ የታይሮይድ ሆርሞኖች ከፍና ዝቅ ማለት እንግዲህ ሰከንደሪ አምኖሪያ እንዲከሰት ያደርጋል። እንግዲህ ከፍተኛ የሆነ ዌይት ሉዝ መኖርና ስትረስ መኖር ሰከንደሪ አምኖሪያ እንዲከሰት ያደርጋል። ሌላኛው እንግዲህ ሃይፐርፕሮላክቴሚያ እንለዋለን። እንግዲህ ሃይፐርፕሮላክቴሚያ ከስሙ እንደምትረዱት እንግዲህ የፕሮላክቲን መጠን በደም ውስጥ ምን ሲሆን ነው ከፍ በሚልበት ጊዜ ምን ይከሰታል ማለት ነው? ሰከንደሪ አምኖሪያ ይከሰታል። እንግዲህ ፕሮላክቲን ዱሪንግ ፕሬግናንሲ እና ዱሪንግ ብሬስት ፊድ የሚያደርጉ እናቶች ላይ እንግዲህ የፕሮላክቲን ሴክሬሽን ምን ያለ ይመጣል? ከፍ ያለ ይመጣል። ነገር ግን እርጉዝ ያልሆነች እናትና ያልወለደች እናት ላይ የፕሮላክቲን መጠን ከፍ በሚልበት ጊዜ ፔሪድ እንዳታ ያደርጋል ማለት ነው። ስለዚህ ዋን ኦፍ ምንድነው ማለት ነው? ሰከንደሪ አምኖሪያ እንዲከሰት ያደርጋል ማለት ነው። ስለዚህ ሰከንደሪ አምኖሪያ እንዲከሰት ከሚያደርጉት ውስጥ እንግዲህ እነዚህ የተዘረዘሩት ናቸው ማለት ነው። ፕራይመሪ እና ሰከንደሪ አምኖሪያ ናቸው። ዋና ዲፈረንሳቸው ይሄ ነው። እንግዲህ በገባችሁ ላይ ቀጥሎ የሚመጡ 2 ጥያቄዎችን ኮሜንት ላይ አስቀምጡልኝ። እስካሁን ከኔ ጋር ስለነበራችሁ አመሰግናለሁ። በሌላ ቪዲዮ እስክንገናኝ ድረስ መልካም ጊዜን ተመኘሁላችሁ። ቴንክ ዩ